በርበሬው አጨሰኝ ይላል። ያግድም አግድም ሄጄ ብዙ ተመክሬ አልሰማም ስላልኩኝ በእናቴ ምድጃ ቁልቁል ተደፍቄ በርበሬ ታጠንኩኝ። ባይኖቼ ያነባው ባፌ ያስነተስኩኝ እንደምንም ብዬ እናቴን በመሃል እንዲስል ጠየቅኩኝ። አባዬ ልጅ ሳይሆን በእድሜ የበለጠን ምን አጥፍቶ ይሆን ሲጋራ የሚታጠን ብዬ ብጠይቃት ጸጉሬን ጨምድዳ ደፍቃኝ ወደ ጭሱ ዝም ብለህ ታጠን ለየት ይላል እሱ። ከህሊናው አደብ ሲጣላ ከራሱ ገላጋይ አጥቶ ነው ባፍና ባፍንጫው የሚወጣው ጭሱ። እናትና አባቱ እንዳንተ በጊዜ ቢያጥኑት በርበሬ ብርቅ አይሆንም ነበር ለትንባሆ ዛሬ። ዛሬም ያንተን ጥጋብ ልክ ካላገባው የበርበሬ ጭሱ ትንሽ ከፍ ስትል ትብሳለ ከሱ። ቶሎ ካልተዘጋ ያመል በራፍህ ይገባል ሲጋራ በመሃል ጣትህ አለችና እናቴ ደግማ ወደ ጭሱ አንዴ ብትመልሰኝ የወደፊቱን ሱስ ነቅሎ ያስነጠሰኝ ሲጋራ እንዳላጨስ በርበሬው አጨሰኝ።